ይህ የአማራ ድምጽ ራዲዮ ነው። የአማራ ድምጽ ራዲዮ በተለያዩ የመገናኛ መዋቅሮች ማለትም ለኢትዮጵያና አካባቢው ሀገሮች ለሚገኙ አድማጮቻችን በቴስላር የሳተላይት አገልግሎት በመላው ዓለም ለሚገኙ አድማጮቻችን በእጅ በሚያዝ የኮምፒውተር ማሰራጫ ፕሮግራም በዩቲዩብና በሌሎች የድረገጽ መስመሮች በሰሜን አሜሪካና በሌሎች ሀገሮች ለሚገኙ አድማጮቻችን ደግሞ በስልክ ደውሎ ማድመጫ መስመሮች የሚያሰራጨውን ዝግጅቱን አሁን ጀመረ። ክቡራትና ክቡራን አድማጮቻችን የከበረ ሰላምታችን ይድረሳችሁ። የዛሬውን ስርጭት ከስቱዲዮ ባለሙያዎች ጋር በመሆን ከስዊድን የምንመራው ወርቁ ሞላና ተኮላ ወርቁ ነን። የአማራ ድምጽ ራዲዮ ዘወትር ሰኞ፣ ረቡዕ፣ ቅዳሜና እሑድ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ 3 ሰዓት ድረስ በኢትዮጵያና በአካባቢው ለሚገኙ ጎረቤት ሀገሮች በ15360 ኪሎ ሄርዝ አጭር ሞገድ ፕሮግራሙን የሚያሰራጭ መሆኑን ይገልጻል። ለሰሜን አሜሪካ አድማጮቻችን ደግሞ በስልክ ቁጥር 25345884462 በመደወል ዝግጅታችንን በቀጥታ ማዳመጥ እንደምትችሉ እንገልጻለን። አድማጮቻችን ይህ የምታዳምጡት የአማራ ድምጽ ሬዲዮ ነው። ከዚህ ቀጥለን የዕለቱን ዋና ዋና ዜናዎች እናስደምጣለን። ዜናዎቹን የማቀርብላችሁ ወርቁ ሞላ ነኝ። በቅድሚያም አርዕስተ ዜናዎቹ። በአዲስ አበባ አውሮፕላን ማረፊያ ዘመናዊ ስናይፐር የጦር መሳሪያዎች መያዛቸው ተገለጸ። የአማራ ብሔራዊ ንቅናቄ አብን ከአሜሪካ ብሔራዊ የዲሞክራሲ ተቋም አመራሮች ጋር መወያየታቸው ታወቀ። ትህነግ ወያኔ እያስታጠቀ ለግጭትና ለልቂት ያሰማራው የቅማንት ኮሚቴ ድርድር እንደሚፈልግ አስታወቀ። ቅዱስ ሲኖዶስ በኢትዮጵያ እየተካሄደ ያለውን ግድያ መንግሥት እንዲያስቆም ጠየቀ። ወንጀለኞቹም ለፍርድ እንዲቀርቡ አሳሰበ። አሜሪካ የአባይን ግድብ ፕሮጀክት አስመልክቶ ተፋሳሽ አገሮችን ሲያደራድር መሰንበቱ ተገለጸ። በኖርዌይ የሚገኙ ኢትዮጵያውያኖች በሰላም ኖቤል ሽልማት ስነ ሥርዓት ዕለት ታኅሳስ 10 ሰላማዊ ሰልፍ ለማድረግ በዝግጅት ላይ መሆናቸው ተገለጸ። ዜናዎችን በዝርዝር። በአዲስ አበባ ኤርፖርት ዘመናዊ ስናይፐር የጦር መሳሪያና ተጓዳኝ ዕቃዎች በፍተሻ መያዛቸው ተገለጸ። የገቢዎች ሚኒስቴር መስሪያ ቤት እንዳስታወቀው ከሆነ በአዲስ አበባ ኤርፖርት ጉምሩክ የግል መገልገያ ዕቃዎችን ሽፋን በማድረግ በአረቢያን መጅሊስ ውስጥ በሕገወጥ መንገድ ተደብቀው በግለሰብ ስም የመጡ የተለያዩ የስናይፐር የጦር መሳሪያዎችና ተጓዳኝ ዕቃዎች መያዛቸውን ይፋ አድርጓል። ከዚህ ጋር በተያያዘ ስሙና ማንነቱ ያልታወቀ ሰውም በቁጥጥር ስር መዋሉ ተገልጿል። የጦር መሳሪያውንና ተጓዳኝ ዕቃዎች ከየት እንደመጡና በየትኛው አየር መንገድ እንደገባ አልታወቀም ሲል የኦነግ ኦፒዲዮ ጉምሩክ አስታውቋል። በኢትዮጵያ ሕገወጥ የጦር መሳሪያዎች ዝውውር ሰፊ የዜና ሽፋን አግኝቶ የቆየ ሲሆን በዚህ መልክ በአየር መንገድ ተጭኖ መግባቱ ይፋ ሲደረግ ለመጀመሪያ ጊዜ እንደሆነም ተገልጿል። እጅግ ዘመናዊ ስናይፐር የጦር መሳሪያ ለማስገባት ከፍተኛ መረጃ ያላቸው የጸጥታ ሰዎች እንደሆኑ መገመት አያዳግትም ያሉ ወገኖች ኦነግ፣ ኦፒዲዮና ወያኔ እጃቸው እንዳለበት ግልጽ ነው ብለዋል። ከትግራይ ወደ መሃል አገር ሲሸጋገር የነበረው የጦር መሳሪያ በሕዝብ ጥቆማ ከተያዘ በኋላ ከበላይ በሚተላለፍ ትዕዛዝ እንዲለቀቅ እየተደረገ ለጽንፈኞች ሲሸጋገር መቆየቱ መገለጹ ይታወሳል። በአየር መንገድ የስናይፐር መሳሪያዎችን ለማሸጋገር የተጠቀሰው የአረቢያን መጅሊስ ከነጃዋር ጋር ንክኪ እንዳለው ጥርጣሬዎች አሉ። የዶክተር አብይ አገዛዝ ከአረብ አገሮች ጋር ባለው ውስጣዊ ቅርርብ ኢትዮጵያ የእስልምና ሃይማኖት አክራሪዎችም መናኸሪያ የማድረጉ እንቅስቃሴ እየታዩ መምጣታቸውን በቅርቡ የአሜሪካ ሴናተሮች መጠቆማቸው ይታወሳል። አገዛዙ ሕግ አልበኝነትን ያነበረ በመሆኑ ህብረተሰቡን ለከፋ ግጭት ለመዳረግ እየተደራጁ ላሉ ኃይላት እየተመቸ መምጣቱን አስመልክቶ ብዙዎች ስጋታቸውን እየገለጹ ነው።
የአብይ አገዛዝ በቅርቡ በነጃዋር የአመፅ ጥሪ ስለተገደሉ ንጹሐን ዜጎች ማንነትና ሃይማኖት ለመለየት የቻለ በሰሞኑ የስናይፐር መሳሪያ በአውሮፕላን ጭኖ ያስገባው ማን እንደሆነና ከየት አገር እንደመጣ አልታወቀም የሚለው መግለጫው ብዙዎችን አስደንቋል። በመንገደኞች አውሮፕላን እየተጫኑ የሚገቡ መሳሪያዎች እንዳሉና ይህም አየር መንገዱ ከሚነሳበት አገር መሳሪያውን ጭኖ የሚሸኝና ከዚያም ኢትዮጵያ ሲያርፍ ተቀባይና አከፋፋይ የተበጀለት ሰንሰለት እንዳለ የሰሞኑ ወንጀል በግልጽ አሳይቷል ብለዋል። የአብን አማራ ብሔራዊ ንቅናቄ ከፍተኛ አመራሮች ከሰሞኑ ከአሜሪካ ብሔራዊ ዲሞክራሲ ተቋም አመራሮች ጋር ውይይት ማድረጋቸው ተገለጸ። የአሜሪካ የብሔራዊ ዲሞክራሲ ተቋም የዲሞክራሲ ግንባታን ለማፋጠን በሚደረግ የሲቪሉ ማህበረሰብ ተሳትፎ ዙሪያ ቀጥተኛ ድጋፍ በመስጠት የሚንቀሳቀስ ነው። ይህንኑ ዓላማ መሰረት በማድረግ የአብንን ከፍተኛ አመራሮች ጋር በወቅታዊ የፖለቲካ ሁኔታ እንዲሁም ከተቋሙ ለፖለቲካ ፓርቲዎች መጠናከሪያ ሊገኙ ስለሚችሉ ድጋፎች በተመለከተ ሰፋ ያለ ውይይት አድርገዋል። የተቋሙ ተወካዮች በውይይቱ ላይ ለተለያዩ ድርጅቶች ድጋፍ እንደሚያደርጉ የገለጹ ሲሆን አሁንም በዚሁ የእርዳታ ኮታ ውስጥ ሊጠቃልሉ የሚችሉ ድርጅቶች እንደሚኖሩ አስታውቀዋል። ፓርቲዎች ከውጭ አገር የገንዘብ ድጋፍ መቀበል እንደሌለባቸው ድንጋጌ ያበጀው የጽንፈኞቹ ቡድን በሰሞኑ መግለጫ ላይ የአሜሪካ ብሔራዊ ዴሞክራሲያዊ ተቋም የጠቀሰው የእርዳታ ተስፋ ምን ያህል ተፈጻሚነት እንደኖረው አነጋጋሪ ነው ያሉ ወገኖች የኦነግ ኦፒዲዮ አገዛዝ ለአብን ድጋፍ በሚሰጡት ላይ ተጽዕኖ ማድረጉ የማይቀር ነው ብለዋል። የጽንፈኞቹ አገዛዝ ማንኛውንም እርዳታ በመቀበል የራሱን ተጽዕኖ ለማሳደር መዋቅሩን እያሰፋ ሲሆን የመንግስትና የፓርቲ የልዩነት ድንበር በማይታወቅባት ኢትዮጵያ የጽንፈኞቹ ስብስብ የአገሪቷን ሀብት ለብቻው ለመቆጣጠር በሚያደርጋቸው ዘመቻዎች ምክንያት በተቃዋሚነት ጎራ በቆሙት ላይ ድንጋጌ በማውጣት የሚሰጣቸውን እርዳታ እንዳያገኙ እንደሚሠራ የብዙዎች ግምት ነው። ይህ በእንዲህ እንዳለ ከሰሞኑ የኢትዮጵያ ሰብአዊ መብት አያያዝ ለአሜሪካ መንግሥት በማሳወቅና በአገዛዙ ላይ ተጽዕኖ ለማሳደር ይንቀሳቀስ የነበረው የኤችአር 128 አቀነባባሪዎች ከሰሞኑ በሰጡት መግለጫ በአብይ አገዛዝ እየተፈጸሙ ስላሉ ግፎች ዓለም አቀፋዊ የማጋለጫ ዘመቻ ለማድረግ እንቅስቃሴያቸውን መጀመራቸውን ይፋ አድርገዋል። በዚህም መሠረት ሰሞኑን በአሜሪካ እስከ ዛሬ ስለተደረጉ ጥረቶች መግለጫ መስጠታቸውን ለመረዳት ተችሏል። ላለፉት ጥቂት ዓመታት ያህል የወያኔ ቅጥረኛ በመሆን ሲንቀሳቀስ የነበረው የቅማንት ኮሚቴ ድርድር እንደሚፈልግ ከሰሞኑ መግለጹ ተሰማ። ባለፈው ማክሰኞ ከምዕራብ ጎንደር ዞኖች የተውጣጡ የአካባቢ ሰዎች በጭልጋ ወረዳ ባደረጉት ውይይት የቅማንት ማንነትና ራስ አስተዳደር ይከበርልኝ የሚለው የወያኔ ምልምል ቅጥረኛ ኮሚቴ በጠረጴዛ ዙሪያ ለመደራደር ዝግጁ መሆኑን አስታውቋል። በአማራው ላይ ግጭቶችን ለማስፋፋት ወያኔና ኦነግ በጣምራ እያስታጠቁት በሰርጎ ገብነት የሚንቀሳቀሰው የባንዳ ቡድን በተለያዩ አቅጣጫዎች ግጭቶችን በመቀስቀስ በሰው ሕይወትና በንብረት ላይ ከባድ ጉዳት ማድረሱ በተደጋጋሚ ተገልጿል። ብአዴን የማንነት የራስ አስተዳደር ጥያቄን ለማስተናገድ ከ65 በላይ ቀበሌዎችን ለወያኔ ኦነግ ቅጥረኞች ያስረከበ ሲሆን በአሁኑ ጊዜ ድርድር እፈልጋለሁ የሚለው የባንዳ ጥርቅም በተጨማሪ 10 ቀበሌዎችን አካሎ ይገባኛል የሚል ሙግት ጀምሯል። በግንባር ቀደም የቅማንትን እንቅስቃሴ ድጋፍ እየሰጠ ያለው ትህነግ ወያኔ በድርድር ለመፍታት እፈልጋለሁ ያለውን ቡድን በውይይት መድረኩ ላይ እንዳይገኝ ግፊት እያደረገ ነው ተብሏል። ለዚህ መነሻ የሆነው የቅማንት ቡድን ለሁለት የተከፈለ በመሆኑ እንደሆነም የቅርብ አዋቂዎች ገልጸዋል። ወያኔ ግጭቶች እንዲቀጥሉ ይንቀሳቀሳል ሲል የብአዴን አመራር መግለጫ መስጠቱ ይታወሳል። በሰሞኑ ድርድር ላይ ከፍተኛ የኦነግ ኦፒዲዮ ባለሥልጣናት በአካባቢው መሰንበታቸውም ተገልጿል። ብአዴን የተጠየቀውን የቀበሌ ማካለል ጥያቄ እንዴት እንደሚያስተናግደው የተገለጸ ጉዳይ የለም። በህወሓት ወያኔ እየተከፈላቸው የሚንቀሳቀሱት ቅጥረኞችን ከዛሬ 6 ወሮች በፊት የአማራ ልዩ ኃይል በሕግ እንዲተዳደሩ ለማድረግ
የማያዳግም እርምጃ መውሰዱ ይታወሳል። እና አብይ በአማራ መሪዎች ላይ ግድያ ከፈጸመ ወዲህ የቅማንት የሽፍታ ቡድንን በማስታጠቅና በማደራጀት አዲስ ግጭት እንዲቀሰቀስ ሴራውን ማሰናዳታቸውን የሚገልጹ መረጃዎች እየወጡ ነው። አድማጮቻችን፣ ይህ የምታዳምጡት የአማራ ድምፅ ሬዲዮ ነው። ቅዱስ ሲኖዶስ በክርስቲያናትና በአብያተ ክርስቲያናት ላይ እየደረሰ ያለው ጥፋት፣ በምዕመናኑና በዜጎች ላይ እየደረሰ ያለውን ግድያ፣ ስደት፣ መከራ እንዲያበቃ መንግስትም የጥፋት መልእክተኞችን በሕግ እንዲቀጣ አሳሰበ። ሲኖዶሱ ያደረገውን ጉባኤ ሲያጠናቅቅ በሰጠው መግለጫ ላይ ለአገራዊ አንድነትና ሰላም ቅድሚያ መስጠት ይኖርበታል ብሏል። ክቡር የሆነ የሰው ልጅ ሕይወት በከንቱ መጥፋት እንደሌለበት ያሳሰበው ጉባኤ መንግስት የአገርን ሰላም፣ የዜጎችን ደህንነት የመጠበቅና ዜጎች በአገራቸው በኩልነት ተሳስበው የሚኖሩበትን መንገድ በመቀየስ ኃላፊነቱን እንዲወጣም አሳስበዋል። ሕይወታቸው ለጠፋባቸው ቤተሰቦችም ካሳ መክፈል፣ የተፈናቀሉትን ወደ ቀያቸው እንዲመለሱና ለጠፋው ንብረታቸው ማቋቋሚያ እንዲሰጥ ጠይቀዋል። በሌላ በኩል ደግሞ ቤተክርስቲያኗ በተለያዩ ወቅቶች በሰጠቻቸው የአቋም መግለጫዎች ሁሉ ያገዛዙን የጥፋት እጅ ከማውገዝ ስለምትቆጠብ ምዕመናኑን እያስቀየመች እንደሆነም ብዙዎች በምሬት ይገልጻሉ። በተለይም በአዲስ አበባ የተዋሕዶ ቤተክርስቲያን ውክልና አለኝ የሚለው ኮሚቴ የእምነቱ ተቋም ምዕመናን በአገሪቷ ውስጥ እያደረሰ ስላለው ግፍና መከራ ወደ ተቃውሞ አደባባይ እንዳይወጣ የተለያዩ ሸፍጦችን እየፈጸመ መሆኑን አስመልክቶ ቅሬታዎች እየተደመጡ ነው። ለዚህ ምሳሌ የሚሆነው ለሰልፉ አስተባባሪነት የተመረጠው ኮሚቴ ሰልፉን ለተለያዩ ጊዜያቶች እያሸጋገረ ውዥንብሮችን በመንዛት ምዕመናኑ ባንድ ላይ እንዳይቆም ሆን ብሎ እንደሚሠራ የተለያዩ ትችቶች ቀርበዋል። የኦርቶዶክስ ተዋሕዶ እምነት ተከታዮች በሕልውናቸው ላይ የመጣውን የአርመኔዎች ዘመቻ፣ የእምነት ተቋም የማፈራረስና የሃይማኖት አባቶች መገደል ምዕመናኑ በገጀራ ሲታረዱ እያዩ የጽንፈኞችን አገዛዝ በልመና ላይ መጠመዳቸው አብዛኛው ኢትዮጵያዊው የማይቀበለው በመሆኑ በመንፈሳዊ አባቶችና በምዕመናኑ መካከል የበለጠ ልዩነት ሰፍኗል። ቤተክርስቲያኗን የሚወክሉ የተለያዩ አካላት በመስከረም 30 ጠርተውት የነበረውን ሰላማዊ ሰልፍ ለማስተጓጎል መወሰናቸው በኮሚቴው ውስጥ የጽንፈኞች አጋሮች ሰርገው እንደገቡበት ያሳያል ያሉ ወገኖች የሃይማኖት አባቶች እውነትን ተከትለው ለእምነታቸው ተምሳሌነታቸውን ማሳየት ይኖርባቸው ነበር ሲሉ በጸጸት ይናገራሉ። አሜሪካ የአባይን ግድብ ፕሮጀክት አስመልክቶ ተፋሳሽ አገሮችን ለማደራደር የየአገሮቹን ሚኒስትሮች ወደ አሜሪካ መጋበዟ ይፋ ተደረገ። በዚህም መሠረት የግብፅ፣ የሱዳንና የኦነግ ኦፒዲዮ የውሃ ጉዳይ ሚኒስትሮች በዋሽንግተን ውይይት ካደረጉ በኋላ በቀጣዩ የውጭ ጉዳይ ሚኒስትሮች በተጋበዙበት መሠረት ሰሞኑን ወደዚያው አቅንተዋል። ከኢትዮጵያ፣ ከሱዳንና ከግብፅ የተውጣጡ ባለሙያዎች የአባይ ግድብ ሥራን፣ የውሃ አሞላልና አለቃቀቅን በተመለከተ ሊያደርጉት የነበረውን ድርድር በማቋረጣቸው ምክንያት ግብፅ የአሜሪካንን አደራዳሪነት ሁሉም አገሮች እንዲቀበሉት ስትወተውት መቆየቷ ይታወሳል። የኦነግ ኦፒዲዮ የጽንፈኞች አገዛዝ የግብፅን የአደራዳሪ ፍለጋ ሐሳብ ሲቃወም ቢቆይም በአሜሪካ መንግሥት ትእዛዝ ምክንያት ተቃውሞውን ለመሳብ ተገዷል። ሌላ አደራዳሪ መጠየቅ የአገር ሕልውናን ማስደፈር ነው ሲል የነበረው የጽንፈኞች ስብስብ ከጌቶቹ ለቀረበለት ጥሪ ለማጎብደድ ተገዷል። የኦነግ ኦፒዲዮ አገዛዝ ከግብፅ ጋር ያለውን ልዩነት በቴክኒክ ባለሙያዎች ይፈታል የሚለው የመከራከሪያ ነጥቡ ተቀባይነት አጥቶ መሠረታዊ ጉዳይ ግድቡ የመብራት ኃይል የማመንጨት አቅሙ ከተነደፈው ዕቅድ እንዲያንስ ግብፅ የምትገፋው አዲስ ሐሳብ ሲሆን ይህንንም በአሜሪካ አሸማጋይነት ለማስፈጸም ጥረት እያደረገች ነው። በቅርቡ የኦነግ ኦፒዲዮ መሪ አብይ ከግብፁ ፕሬዝዳንት ጋር በሩሲያ የአፍሪካ መሪዎች ስብሰባ ላይ ግድቡን አስመልክቶ በተነሱ ልዩነቶች ዙሪያ የግብፅን የሦስተኛ አገር አደራዳሪነት ጥያቄ ለመቀበል ተስማምቶ መመለሱ ይታወሳል። በአፍሪካ ቀንድ ዙሪያ ባሉ የፖለቲካ ተለዋዋጭ ሁኔታዎች
አሜሪካ ተቀዳሚ ወዳጇ ግብጽ በመሆኗ በአሁኑ ወቅት ግብጽ በግድቡ ሥራ ላይ ያሏትን ስጋቶች ለመቅረፍ አሜሪካ ከጎኗ ሳትቆም አትቀርም የሚለው ግምት እየጎላ መጥቷል። የሶስተኛው ወገን ድርድር የማድረጉ ውሳኔ ይፋ ከተደረገ በኋላ የአብይ አገዛዝ አቋሙን ለአሜሪካ መንግሥት በጽሑፍ መግለጹ ቀደም ሲል የተገለጸ ሲሆን የግንባታው ሂደት 60% ተጠናቋል እየተባለ የሚገለጽለት ፕሮጀክት መጨረሻው ምን እንደሚሆን ለመተንበይ አዳጋች መሆኑን ብዙዎች ይስማሙበታል። በመጨረሻም በኖርዌይ የሚገኙ ኢትዮጵያውያኖች በመጪው እንደ አውሮፓውያን አቆጣጠር ታኅሳስ 10 ቀን 2019 ዓ.ም ዓለም አቀፍ ሰላማዊ ሰልፍ ለማድረግ በዝግጅት ላይ መሆናቸው ታወቀ። የዶክተር አብይ የሰላም ኖቤል ተሸላሚ መሆን ይፋ ሲደረግ ኢትዮጵያውያኖች ውሳኔው ተገቢ ያለ መሆኑን የተቃውሞ ድምፃቸውን ሲያሰሙ ቆይተዋል። የኖርዌይ መንግሥት በየዓመቱ የሚሰጠውን የሰላም ኖቤል ሽልማት በኢትዮጵያ የዘር ማጽዳት እርምጃ እየወሰደ ላለው መሪ ሽልማት መስጠታቸው ለኖርዌይ መንግሥት አሳፋሪ መሆኑን የተቃውሞውን ሰልፉ እያቀነባበሩ ያሉ ገልጸዋል። ላለፉት 2 ዓመቶች በመላው አገሪቷ ዜጎችን በማፈናቀል ንብረት በማውደምና ግድያ በመፈጸም ተወጥራ ባለችው ኢትዮጵያ ዓለም አቀፍ ኅብረተሰብ የወንጀለኛ አገዛዝን ለመሸለም አቋም መያዙ የጸረ ኢትዮጵያ መንግሥታት ትኩረት የሰጡት ለጥቅማቸው እንጂ ለአገሪቷና ለሕዝቧ ደህንነት በማሰብ እንዳልሆነ ያሳያል ያሉ ወገኖች ሽልማቱ በኢትዮጵያ ላይ የክህደት ተግባር እንደመፈጸም ይቆጠራል ብለዋል። በመቀጠልም የአገሪቷ የፖለቲካ የማኅበራዊና የኢኮኖሚያዊ ጉዳዮችን ግምት ውስጥ ቢያስገቡ ኖሮ ጠቅላይ ሚኒስትሩ ለጭነቱም ሊታሰብ የማይችል ነበር ብለዋል። የሰላም ኖቤል ሽልማት ጋር የተሸፈነው ጉዳይ የኖርዌይ መንግሥት በሰብአዊ መብት ላይ ያለው የተዛባ አቋም በደንብ ያጋለጠ ሲሆን ኖርዌይ በተለያዩ ወቅቶችም ከአምባገነኖች ጋር በመብት ሰበጣጠር በደሎች እንዲፈጸሙ በተባባሪነት ስትጠቀስ የቆየች አገር ነች። የአብይ መሸለም በማንኛውም መመዘኛ ትክክል አለመሆኑን በተለያዩ ዓለማት ያሉ ኢትዮጵያውያኖች እያስተጋቡ ነው። ዓለም አቀፉ ማኅበረሰብም በዓለም ውስጥ በተከሏቸው የሰብአዊ መብት ድርጅቶች በኩል ያለውን ሐቅ ሸፋፍነው ተሸላሚ እንዲሆን ማድረጋቸው የድርጅቶቹን መርህ አልባነት በግልጽ ያሳያል ያሉ ወገኖች የሰብአዊ መብት ተሟጋች ነን የሚሉ ድርጅቶችም የየመንግስታቱ የፖለቲካ አጀንዳ ማስፈጸሚያ ተደርገው መያዛቸውን ያሳያል ብለዋል። በኖርዌይ የሚኖሩ ኢትዮጵያኖች በመጪው ታኅሳስ 10 ቀን በሰላም ኖቤል ሽልማት ሥርዓቱ ላይ ተቃውሟቸውን ለማሰማት በዝግጅት ላይ ሲሆኑ ሁሉም ኢትዮጵያዊ ኢትዮጵያ ላይ እየደረሰ ያለውን ግፍና መከራ ለዚህም በዋነኛነት ተጠያቂው አብይ አህመድ መሆኑን ለማጋለጥ ኖርዌይ ኦስሎ ከተማ ላይ እንገናኝ ሲሉ ጥሪያቸውን አስተላልፈዋል። አድማጮቻችን ከአማራ ድምፅ ሬዲዮ የቀረቡት ዜናዎች በዚሁ ይጠናቀቃሉ። ዜናዎቹን ያሰማኋችሁ ወርቅ ሞላ ነኝ። Good
አድማጮቻችን ከዚህ ቀጥለን የጥያቄና መልስ ቆይታ እናደርጋለን። የአማራ ድምፅ ሬዲዮ ዘወትር ቅዳሜ እንግዶችን በመጋበዝ የሚያደርገውን ውይይት ይዞ ቀርቧል። ለዛሬው ውይይት ደግሞ እንግዳ ያደረግናቸው የአማራ ሬዲዮ ድምፅ ባልደረባ የሆነው አቶ ተኮላ ወርቁን ነው። ጤና ይስጥልኝ አቶ ተኮላ፣ እንኳን ደህና መጣ። ጤና ይስጥልኝ አቶ ወርቁ፣ እንደምን አለ? እግዚአብሔር ይመስገን። በዛሬው ዕለት ስለ አማራው የህልውና ትግልና የኢትዮጵያን የፖለቲካ ሁኔታ በውይይታችን ላይ እንዳስሳለን። እናም ሞረሾ ግን የአማራ ድርጅት እንደሚሰጠው ግምገማ ከሆነ ኢትዮጵያ ሀገራችን እጅግ አደገኛ በሆኑ ውጥረቶች ውስጥ እንደምትገኝ የሚገልጽ ነው። አገዛዙ የዜጎችን ደህንነት ለመጠበቅ አልቻለም። አገዛዙ የነፍስ ገዳዮች ጥርቅም ስለሆነ በዚህ የመከራ ዘመን ከፍተኛውን ዋጋ እየከፈለ ያለው ደግሞ አማራው ነው። እንግዲህ አቶ ተኮላ ጥፋቱን እንዴት ማስቆም ይቻላል ትላለህ? አማራው የራሱን ህልውና ለመከላከልና ለማስጠበቅ ምን ማድረግ ይኖርበታል ብለህ ታስባለህ? ሐሳብህን ብታጋራን አመሰግናለሁ። መድረኩ ያንተ ነው። እሺ፣ እግዚአብሔር ይስጥልኝ አቶ ወርቁ። የጥያቄ በጣም ከባድ ጥያቄ ነው። ሁሉም አማራ ውስጥ ህሊና ውስጥ የሚጉላላ ነው። በመጀመሪያ ማለት ፈልገው ምንድነው ሞረሾ ግን የአማራ ድርጅት ከተመሰረተበት ዛሬ 8 ዓመት አንስቶ በአማራው ሰቆቃ ዙሪያ የተለያዩ መረጃዎችን ለንባብ አብቅቷል። በጣም የበሰሉ ጥናቶችን በማቅረብ አማራው በአማራው ላይ ስለተፈጸሙ ልዩ ልዩ ግፎች በመረጃ አጠናቅሮ አማራው ሰፊ ግንዛቤ እንዲያገኝ ተደርጓል። የኢትዮጵያ ደግሞ መዳኛዋም የአማራው መደራጀትና ኃይል ሆኖ መውጣት ግንባር ቀደም አማራጭ መሆኑን አምኖበታል። አሁን ማስምሮበት ነበር እስከዛሬ ድረስ። ይሄ በቅስቀሳ ሲደረግ የቆየ ነው። ሞረሾ ግን የአማራ ድርጅት በተጓዳኝም የሚዲያ ፕሮጀክት ነድፎ ከ3 ዓመታት በፊት በአጭር ሞገድ የሬዲዮ ስርጭት መጀመሩንና ስኬታማ ማድረጉ ትግሉን ከፍ ወደ ደረጃ እንዲሸጋገርም አድርጎታል። አማራው ጠላቶቹን በሚገባ እንዲረዳ ብሎም የአማራውን ነገድ ለመታደግ እንዲቻል በጠንካራ መሰረት ላይ ተደራጅቶ ከጊዜው ጋር በሚመጥን መልኩ ብቁ ሆኖ እንዲገኝ በተደረገ ጥሪ የተወሰነ የአማራ ኃይል ሆኗል በኢትዮጵያ ውስጥና አብንም ተፈጥሯል ከቅርብ ጊዜ ጀምሮ እና የወያኔን እና የኦነግ ወለድ ድርጅቶችን በአብይ አመራር ዛሬም አማራውን ተጠቂ ከማድረግ አልቦዘኑም። ይህ እንግዲህ በአገራችን የምናየው ነው። ወያኔና ኦነግ ያጸደቁት አራዊት ሕገ መንግስትም አማራን ለማጥፋት የተዘጋጀ ሰነድ በመሆኑ ዛሬም አማራው የሕግ ጠለላ የተከለከለ ነገር ነውና አማራውን በረቀቀና በግልጽ በተቀናበረ ስልት የሚፈጸምበትን አደገኛ የስነልቦና ምት ሁለገብ የዘር ማጽዳትና የዘር ማጥፋት ዘመቻ ለመቋቋም ወሳኝ እርምጃ ውስጥ መግባት ይኖርበታል። ጥያቄውን እንደገለጽኩት ቀደም ሲል አንተም እንዳነሳው ከባድ ጥያቄ ነው ማድረግ አለበት የሚለው ለ28 ዓመት የደረሰው ግፍ ከዛም በፊት መፍትሄ ያላገኘ ጥያቄ ቁልፍ ጉዳይ ነው። አማራው አደጋ ላይ ለመሆኑ ተረድቷል። በመሰረታዊ ለህልውናው መታገል እንዳለበት የተመሰረቱ ድርጅቶችም ያስተምራሉ፣ ይገልጻሉ። ይህም የሆነበት ምክንያት አለ ምክንያት አይደለም። አማራው ፍጹም ኢትዮጵያዊ በመሆኑ ሲሆን ለሁሉም ነገር ግን ገደብና ወሰን ስላለው በአማራው ላይ የተፈጸመ ያለው ግፍ ወሰኑ ካለፈ ቆይቷል። በመሆኑም የህዝባዊ አመጾች ጥሪዎች ላይ እንገኛለን። በአሁኑ ጊዜ ወደ ሰፊነትና የትግስቱ ስፋት ለጥቃት አጋልጦታል። የራሱን ሉና ለመከላከል በፋኖ ወጊነት የሚቀጣጠል ህዝባዊ አመጽ ወሳኝ ነው የምለው። ይሄ ባጭሩ የምን መደረግ አለበት የሚለው ካሁን ቀደም በጎንደር፣ በሌሎች በወሎ፣ በጎጃም፣ በሌላም ክፍለ ሀገር ወጣቱ ተነሳስቶ በወያኔ ላይ ከፍተኛ የሆነ ተቃውሞ በማድረግ ጠላቶቹ እነማን እንደሆኑ ህዝቡ በመቀስቀስ ህዝብ በማደራጀት ብዙ ስራዎች ተሰርተዋልና አሁንም ወደዛ መመለስ ይኖርብናል ይመስለኛል። የመጨረሻው የህልውናውን ጥያቄ ለማረጋገጥ የሚቻለው ይህን አይነት መሰል እርምጃዎች በመውሰድ ነውና መልሱም የሆነው በፋኖ ወጊነት የሚቀጣጠል ህዝባዊ አመጽ እንዲነሳና ያንን በአመራር ስራ አድርጎ ዘላቂነት ያለው ትግል ማካሄድ ነው። ሌላ ዘዴ የለውም። ከዚሁ ጋር ተያይዞ ምንድነው አማራውን ትግል ከፍተኛ ችግር ውስጥ ከተቱት አንዳንድ ድርጅቶችም አሉ። እነ ብአዴንን መጥቀስ እንችላለን።
ቢአድን የአማራውን ህልውና ትግል መሰናክል የሆነ በመሆኑ ድርጅቱ ለአሁን በአሁኑ ጊዜ ለኦነግ ነው የሚሰራው። ቀደም ሲል ለወያኔ ነበር። ጸያፍ ታሪክ ያለው ድርጅት ነው። አማራውን ሰድቦ ለሰዳቢ ገርፎ ለገራፊ አቁሶ ለገዳይ ሲሰጥ ቆይቷልና ዛሬም ይሄንን ያደረገ ነውና በዚህ ድርጅት ላይም የጸና አቋም የያዘ የአማራ እንቅስቃሴ የአማራ ትግል ያስፈልገናል እና በዚህ ዙሪያ ላይ ትንሽ ውዥንብሮች ስላሉ ይህም ጥራት መያዝ አለበት ብዬ ነው የምለው። የወደፊቱ አማራው ትግሉ ህልውናውን ለመከላከል የሚያስደርገው ከሚያደርጋቸው እርምጃዎች አንዱ በቢአደን ላይ ያለው ጥርት ያለ አቋም እንዲኖር ያስፈልጋልና እና ብንም እንግዲህ አሁን ካሉበት ሁኔታ እንቅስቃሴ እያደረጉ ነው። ሌሎችም ሊመጡ ይችላሉ። የከፋ ሄደ ነው የኦነግና በአብይ አመራር ስር ያለው ጽንፈኞች እንቅስቃሴ ያው ኢላማ ያደረገው በአማራው ላይ ነው እና ይሄን ለመከላከል የግዴታ የህዝባዊ አመጽ ጥሪዎች መስፋፋትን በሰፊው መጠራት ያለባቸው ናቸው ብዬ ነው የማስበው። በዚህ ነው እንደዚህ ነው መለከቷት ወርቁ ያው የነጻነትን ለማግኘት የግዴታ ቆርጥ ያለ ትግል ያስፈልገዋል እና ይሄንን በዚህ ዙሪያ ላይ ቅስቀሳዎች መካሄድ አለባቸው ነው የምለው። ትንሽ እረዳለሁ በዚህ ዙሪያ ምን ያክል ከባድ እንደሆነ ለውጥ በአጭር ጊዜ ሊገኝ እንደማይችልና የመከራው ውስብስብነትም ራሱ ተናጋሪ ነው። ለሀገራችን ውስጥ ያለው ችግር ሰፊ ነው። ከፍተኛ አደረጃጀትን ይጠይቃል፣ ከፍተኛ ኢኮኖሚን ይጠይቃል፣ ከፍተኛ ብስለትን ይጠይቃል፣ ከፍተኛ አመራርን ይጠይቃልና እንዳልከው በአዴን ይሄንን እሱ እየመራ ሊያስኬድ የሚችለው ትግል ምን ያህል ሊሆን እንደሚችል አሳሳቢ ነው። በጊዜ የሚታይ ይሆናል፣ የሚፈተሽ ይሆናል። እስኪ ወደ ቀጣዩ ጥያቄ ልግባና በቅርቡ ጠቅላይ ሚኒስትር አብይ በጽንፈኞች ስለተገደሉ ዜጎች ሲናገር አብዛኛው የሞተው የኦሮሞ ነገድ ነው ሲል መግለጫ ሰጥቷል። በሃይማኖታቸውም ሁሉ ሳይቀር ክርስቲያን፣ እስላም ሃይማኖት የሌላቸው ሲል መነዛዝሯቸዋል። ይህም የጠቅላይ ሚኒስትሩ መግለጫ የተፈጸሙ ወንጀሎችንና ወንጀሉን ፈጻሚዎቹን ለመደበቅ ታስቦ ነው የሚል ትችት በከፍተኛ ደረጃ እየተደመጠ ነው። በዚህ ዙሪያ የምትሰጠን አስተያየት ካለ እርግጠኛ ነኝ ሰምተው ይሆናል። ጠቅላይ ሚኒስትሩ የሰጡትን አመጣው በሁለተኛ ሳምንቱ ነው ምናምን መተው አጠራቀምኩት ወይም ሰበሰብኩት ነው ያቀረቡት። ይሄ አሁን ካወራሁት ጋር የተያዘ ነው። በዛ ዙሪያ የምትሰጠን ሐሳብ ካለ? አዎ ይሄ መመለከት ጠቅላይ ሚኒስትሩ ቢያንስ ከተናገሩት ውስጥ እሳቸው ገዳዮቹን ያውቋቸዋል፣ ሟቾቹን ግን ሊያውቋቸው አይችሉም። ገዳዮቹ እነሱ የእሳቸው ጓደኞች ናቸው፣ ደግሞ ጽንፈኞች ናቸው። ሟቾቹን በዚህ መነዛዝረው የገለጹበት መንገድ በጣም ብዙ ርቀት ሂደዋል። ነውረኛነትም አለውና ውሎ አድሮ ሀቁ መውጣቱ አይቀርም። የአማራው መሪዎች በአዝማችነት ካስገደሉ በኋላም የተቀነባበረ ውሸት እንደፈጸሙ እናውቃለን። ያንን እንግዲህ ታሪክ ያወጣዋል። አብይ በተፈጥሯቸው በጣም በእንግሊዝኛ አንድ ቃል አለ ጥሩ ፓቶሎጂካል ላየር፣ በተፈጥሮ የተሰጣቸው ጸጋ በረከቱ ውሸታም መሆን ነው። ያንን ነገር በደንብ ይዘውታል። ከካፕቴን ማንም የሚወዳደራቸው አይመስለኝምና ነገሩ ሁሉ የሆነው ምንድነው የተናቀ ከተማ በአህያ ይወረራል የሚባል ታሪክ አለና ደብደብ የምታባረረው አህያ የእንስሳ ዘር እንደ ልቡ ሲወርህ ማንም ሰው እንደፈለገው የሚናቅ ነገር ማለት ነው። አህያ እንግዲህ እንደፈለግ ደብድበው በጉረና ውስጥ የምትከተው ነውና እነዚህ በየዕለቱ በእጃቸው ላይ ትኩስ ደም ያለባቸውና ራሳቸውም ትኩስ ደም የሚሸቱት አምባገነኖች ከምናስበው በላይ የሰለጠኑባቸው ተንኮሎች ሞልተዋል እና አብይ በስለላ ድርጅቱ ሲሰራ የነበሩ በመሆኑ ለጌቶቻቸው ፈጥሮ በማውራት የሰለጠኑ ነበሩ። አረመኔና ጨካኝ ከሆንክ ደግሞ የሞራል ህግጋት የሞራል ኮምፓስ አይኖርህምና በእናብዩ ወንጀል የምናፍርኛ ጤነኞች እንደሆነ እንጂ እነሱ ጓደኞቻቸው የተጓዙበት መንገድ ከአረመኔነት በአረመኔነት የሚፈረጁ ናቸው። በኢትዮጵያ ዙሪያ ለሚቀነባበረው ግድያ ፍሽካ ነፊውም ራሳቸው ዶክተር አብይ ናቸው። ሌላ የውጭ አይደለም። የሚመሩት እሳቸው ናቸው። ድርጅቱን አስገዳዮቹንም የሚያሰማሯቸው እሳቸው ናቸውና በመንጋ ተንኮለኞች ነፍሰ ገዳዮችና የዝርፊያ ሰራዊት
መንግስታዊ አሸባሪነትን የሙጥኝ ባለ እስከተገዛን ድረስ ያብይ ውሸት ቅጥፈት ያው ይቀጥላል ማለት ነው። እና ላነሳው ጥያቄ ከሞቱት 50 ኦሮሞዎች ተገለዋል ይብላ ያሉት የተገዳደለው ኦሮሞ ነው የሚለውን ነገር አፋችን ውስጥ ለመክተትና ምንም ይሁን ምንም እርስ በርሳችን የተገዳደልነው ኦሮሞዎች እንጂ ሌላ አይደለም ብለው ቅጥፈትን ለማስተማር ለኢትዮጵያ ሕዝብ እንደለመዱት ለማምጣት ነውና ይሄንን ደግሞ እንዳልከው ከ10 ቀን በኋላ የተናገሩት ይመስለኛል። ይሄንን ዝርዝር ነገር ያመጡት የአማራው መሪዎችን ሲያስገድሉ ግን በአንድ ሰዓት ውስጥ ነው በአደባባይ ወጥተው እንዲተፈጸመ ብለው የተናገሩት። ምንም ይሁን ያ መረጃ በአንድ ሰዓት እንዳጠናቀሩትና ራሳቸው አዝማኝ ስለነበሩ ቀሏቸዋል። ይሄም እንደዚሁ ነው። ግን ቲያትሩ መሰራት ስለነበረበት ብዙ ቀን መቆየት ነበረባቸው። እንዴት እናጠነቃቅረው ኦሮሞ ስንት ነው ይሄ ቁጥሩ ይሄ ነው ሟቾቹን እንዴት በምን ተአምር ሃይማኖት የሌላቸው ይሄ ሁሉ ነገር ተነግሯል። እና እስከዚህ ደረጃ ድረስ ኢትዮጵያን ሕዝብ ንቀውታል ነው የምለው። የጽንፈኛና መምተኛ አገዛዝ ዓላማው አገርና ሕዝብን በሰላም ለማስተዳደር ሳይሆን የኦሮሞን የበላይነት ለማንገስ በመሆኑ በሳቸው አጋሮች የተገደሉትን በጎሳ ሸንሽኖ ለማስመሰል መቅጠፉን መቀጠላቸው ማይቀርም። ብዙ ሕዝብ ይሞታል፣ እንደዚህ ይዋሹ ይኖራሉና ባጭሩ ርህራሄ የሌላቸው ሰው ናቸው እና ባህሪያቸውም ስም ዓለም ምሕረቱ የሚያሰኝ ነውና በእውነቱ ኢትዮጵያ እንዲናቁ ያደረጋቸው የቱን ያህል ውሸት በሰውነታቸው ውስጥ ተሸክመው እንደሚዞሩ በደንብ የሚያሳይ እንትን ነውና ነውረኛ አገላለጽ ነው። እኔ በመንኩል እንደ አንድ የሰብና እንትን አፍርበታለሁ በአነጋገራቸው። አንድ ሀገር መሪ ህዝቡን ሟቾቹን ቤተሰቦች አላጽናናቸውም። እንዳውም ወንድሜ ጀዋር ሊያጣሉ ከሰዎች ጋር እያሉ ሲሞጋገሱ ነበር የተሰማውና ይሄ ሁሉ የሆነበት ምክንያት ያው ማናለኝበት እንዴት ነው እኛ የፈለግነው ማድረግ እንችላለን ብለው የወሰኑና የመጣው ይምጣ ብለው ስለሚሰሩ ይሄንን የውሸታቸውን እንግዲህ ኢትዮጵያ ሕዝብ ያየው እየሰማው ነው በየቀኑ። ግን ድሮም ቢሆን በወያኔ ዘመን ስልጣን ላይ ቆይተው ተርፈው እንደዚህ ለስልጣን ያበቃቸው ውሸትን ለዋሹ ለነበረው ጽንፈኛ አገዛዝ ለወያኔም እንደዚህ ሲያቀርቡ የነበሩ ሰው ስለነበሩ ሰውን በስለላ በቴሌፎን በማዳመጥ በመጠቆም ሲያስገርፉ የነበሩ ሰው ስለነበሩ አሁንም በዛው ባህሪያቸው ነው የቀጠሉትና አሳፋሪ ነው። ወጡም አሳፋሪ ነውና በዚህ ነው ማጠቃለለው። አመሰግናለሁ። እንደው የሚያሳዝነው ዲክታተሮች ሲባሉ ካለፈው ስርዓት ለምን እንደማይማሩ ዋናው እንትን እሱ ነው የዲክታተሮች ዋናው በሽታቸው እንትን አንጠፋም አንወድቅም ዘላለማዊ እንሆናለን የሚለው እንትን ነውና ዲክታተሮች በኢትዮጵያ ውስጥ የኃይለ ሥላሴን ቤተሰቦች አልኖሩበትም አልተጦሩበትም ወይንም በሰላም ኖረው እንደ ክብራቸው እንትን ኢትዮጵያ ዛክብራቸው እንትን አላቸው። ደርግም እንደዚሁ የነመለስ ማገዛዝ እንደዚሁና ሁሉም በተራው ያው አንዱ ካንዱ ማይማርበት ሁኔታ ነው ያለው። ሁሉም በደም እየጨቀዩ ያው የሚፈረዳቸው ህዝብ እስኪፈርዳቸው ድረስ መጠበቅ ነው የነሱ ጣፈንታ ነው የምትለኝ። አሁንም ከዚሁ ከጠቅላይ ሚኒስትሩ ሳንወጣ የቀድሞ ጌታው መለስ በአእምሮው ውስጥ የተከለበትን እርኩስ መንፈስ ተጠቅሞ የሥርዓት ፍልስፍና በሚል የተቀመረ አንድ መጽሐፍ ለገበያ አቅርቧል። መጽሐፉን ዝባዚንኬ በዛበት እንደሆነ የተለያዩ ትችቶች እየተደመጡ ነው። አንዳንድ አድርባዮችም መጽሐፉን የፖለቲካ እይታ አድርገው እየተረጎሙት ይገኛሉ። በተለይም መደመር ከገዳ ባህልም ጋር መስተጋብር እንዳለው እየተሰበከ ይገኛል። መጽሐፉ ከፕሮፓጋንዳ ያለፈ ቁም ነገር ይኖረዋል ብለህ ትገምታለህ? በመሰረቱ መቼም በዚህ ጉዳይ ላይ ሐቀኛ ለመሆን መጽሐፉን ሙሉ በሙሉ ሳያነበብኩት አስተጋይ ሊሆን ይችላል ድምዳሜው ላይ እንትን ግን ሲሰበክ ስለቆየ እሳቸው ጠቅላይ ሚኒስትሩን በየቦታው በየመድረኩ ይሄንን
እንደንትን ይዘው ሲዞሩ ስለነበረ በተለያየ ጊዜ ትርጓሜ ሲሰጡ ቆይተዋል በመደመር ዙሪያ ላይና ዋናው እንትን ምንድነው እነዚህ አሁን ዘመን ተረኞቹ ከድሮ የጽንፈኛ አገዛዝ ለመሸሽ የሚፈልጉበት ዋናው እንትናቸው ምንድነው ላለፉት 27 ዓመት አብዮታዊ ዲሞክራሲ በሚል ሲጨፈር ነበር ባለፈው ጊዜ ህብረተሰብን ትምክተኛ አድሃሪ በሚል በጎራ በመከፋፈል ጸረ መድበለ ፓርቲ ስርዓት ይዞ የፓርቲና የመንግስት ቅልቅልን ሲያበረታታ ያቆየ በመሆኑ አዲስ ስርዓት ለማምጣት ባለመቻሉ መደመር የሚል ፈሊጥ በአሁኑ ጊዜ እንደ ልብስ ፋሽን ያብይ አደግዳጊዎች ያጌጡላቸው ነው ዶክተር አብይ እንትኖች ይዘውላቸው የዞሩ ነው ይሄንን ጽንሰ ሐሳብ በማድረግና የጽንፈኞች ተጠሪ አብይ የሚሉትንና እንደግፈዋል ነው የሚሉት በገበያ ላይ ስለዋለው መጽሐፍ የሚሰጡት ትችት የተለያየ ነው አብይ መደመር ከገዳ ስርዓት የመጣ ነው ይሉናል ተላላኪዎቹ ደግሞ የእሳቸው ደጋፊዎች እሳቸውን ለማሞገስ የሚፈልጉ ምሁራኖችም ተራውም ምኑም አለባሌውም ተላላኪዎቹ ደግሞ የብሔርና ሀገራዊ ማንነቶች የቡድንና የግለሰቦች መብት ተወራራሾች ናቸው በሚል አሁን በዘመኑ ይሄ የግለሰብና የቡድን መብት አይፈቅድም አብዮታዊ ዲሞክራሲ የሚለውን ነገር ለማቻቻል እየሞከሩ ነው በዚህ በእሳቸው መጽሐፍ ዙሪያ እና አብዮታዊ ዲሞክራሲ ጭቆናን ያበረታታል በሚል ይወነጅላሉ የእንደመለስን ዶክትሪን ማለት ነው አርሶ አደሩን ወግናለሁ የሚሉ አብዮታዊ ዲሞክራሲ ገበሬውን አለማሳተፉንም እየገለጹ ይወነጅላሉና አንዳንድ እንትኖችን የአብዮታዊ ዲሞክራሲን የመከራከሪያ ጽንሰ ሐሳቦችን የሚሟገቱበት መደመር በሚለው ዙሪያ ላይ ነውና እኔ የእሳቸውን መጽሐፍ ማየው እኚህ ሰውዬ እኚህ ዶክተር አብይ ይመስለኛል ትምርታቸው የተማሩት ደቡብ አፍሪካ ይመስለኛልና አብይ የገዳን ጉዳይ ከመደመር ጋር ያያዙበት ምክንያት የፒኤችዲ ወረቀታቸውን የሰሩት እንደልዘውም ፈርዘውም ይሁን ምን እንዳይታወቅም ፒኤችዲ ይዘዋልና በደቡብ አፍሪካ ውስጥ በዚህ በአፓርታይድ ዘመን አንዳንድ ጽንሰ ሐሳቦች ብቅ ብለው ነበር በተለይ በዚህ በአፓርታይድ ተጠቃሚና ተጠያቂ የሆኑትን ቡድኖች ይቅርታ ከልባቸው ጠይቀው ወደ ህብረተሰቡ እንዲቀላቀሉ ከአፓርታይድ ጋር ተዳምረው የሰሩትን ግፍና መከራ ህብረተሰቡ እያወቀ እንዳብይ እንዳደረጉና ዶክተር አብይን ሽፈራው ሽጉጤ እንደሾሙት ምናምን ሳይሆን ወደ አፍሪካ ነጮች ጋር ተደምረው ግፍ ሲፈጽሙ የነበሩት በአደባባይ ክስ ተመስርቶባቸው ወንጀላቸው እየተነገረ እንትን ይቅርታ እንዲጠይቁ ከልባቸው ህብረተሰቡ እንዲቀላቀሉ ስልጣን እንዲያገኙ ሳይሆን ከስተታቸው ተምረው ሌላውም እንዳይደግሙ ለማድረግ አንድ እንትና ማስተማሪያ የሚሆን እንትና ማናቸው ማነው ካኚህ ቄሱ ዲስሞንድ ቱቱ አንድ ያለ እርቅና ይቅርባይነት የማይገኝ ተስፋ የሚል መጽሐፍ ጽፈው ነበር ዶክተር አብይ ከዛ የቀዱት ነገሮች እንዳሉ አንዳንድ ነገሮች ማሳያ ነገሮች አሉ ይቅርባይነት እንደዚህ የሚል ነገሮች ሁሉ ጊዜ ይተቻሉ እና በዚህ በዲስሞንድ ቱቱ መጽሐፍ ውስጥ ይሄ ትልቅ ቦታ አለውና አንድ በእነሱ በደቡብ አፍሪካ ህብረተሰብ ውስጥ የፍልስፍና የመንፈሳዊ ርዕዮት በመሆን እርቅና መረጋጋትን መልሶ ለማንገስ የተጠቀሙበት ርዕዮት ባህላዊና ማህበራዊ ሰንሰለቶች መተሳሰር ለማምጣት የሶሻል ሃርሞኒም ለመፍጠር ኡቡንቱ በሚል ቁልፍ ጽንሰ ሐሳብ ከአፓርታይድ ስርዓት ጋር የነበረውን እንትን የህብረተሰብ ውስጥ የፈጠረባቸውን ቁስል እንዲያገግሙ ለማድረግ ኡቡንቱ የሚባልን ባህላዊ እንትን አስተዋውቆ ነበር አሁን አብይ የገዳም ብሎ የሚጠቅሰው ይሄን አይነት የማገናኘትና የደቡብ አፍሪካ ኡቡንቱ የሚለው ጽንሰ ሐሳብ የገዳ ስርዓት ግልባጭ ነው እንደሱ ነው እኔ እንዳገናዘብ ምክንያቱም የዲስሞንድ ቱቱ መጽሐፍ አንብቤዋለሁና ይሄን ነገር የመረቃልና ይቅርባይነትን የሚያስተምር ኡቡንቱን መደመር ይሄን ያረጋል እያሉ ነው የሚናገሩትና እሳቸው ከዛ በዛ ሀገር በመማራቸው ይሄ መጽሐፍ ቀርተውታል ከዛ አንግተውታል ግን የገዳን ስርዓት እናገናኛለን ብሎ የሚናገሩት ዶክተር አብይ ገዳ ስርዓት ገዳይ አስገዳይ እንደመሆኑ አሁን በአሁኑም ዘመን ያያየነው ድሮም እንደዚሁ ነበረ ድሮም
የወንድ ልጅ ብልት ሰልቦ ለሴት እንድታገባው ማሳየት ቆሻሻ የሆነ እንትን ነው ባህል ነው የነበረውና ይሄንን ለዘመናዊ ለአፍሪካም ያገለግላል ብለው አፋቸውን ከፍተው በአፍሪካ እንትን ህብረት እንትን መሰብሰቢያ አዳራሽ ላይ ሲናገሩ ምን ያህል ሰዎቹ ኋላ ቀር የሆኑና ራህ ያለው ኋላ ቀር ባህል ለማስተዋወቅ እንደሚታገኑና እኔ የዚህን የመደመር የዶስሞንት ቶን እንትን አሳሰብ የመሳሰሉ ነገሮችን በህብረተሰቡ ውስጥ የነበረው ቅራኔ ለመፍታት የተጠቀሙበት ጎዳና ዶክተር አብይ መደመር በሚለው መንፈስ ላይ ተነሳስተን ህብረተሰባችንን እንደዚህ ማድረግ እንችላለን ማሳደግ እንችላለን የሚለው ነገር ጨዋታ ይመስለኛልና በጣም ሰውየው እሳቸው የሄዱበት ጎዳና በእውነቱ ምሁራኖቻችን በተለይ ይሄንን ለመተቸት ገቱ አለማግኘታቸውና ትክክል አለመሆኑ የግዳ ስርዓት መደመር ከግዳ ስርዓት ጋር የመጣ ነው ብለው ሲናገሩ የግዳ ስርዓት ምን ስላደረገ ነው ከዛ ውስጥ እንዲህ አይነት መደመር ማለት እንግዲህ ጭካኔ ለመሆኑ ግን እያሳዩ ነው እነሱና ይሄ አንዱ እንትን ነውና ህዝቡን ገርለንኛ ንቅር እኛንን መቅረት ያለብን የሚል መስለኛ መደመር በጽንሰ ሐሳቡ በዶክተር አብይ አስተሳሰብ ከሄድኩኝ እኛ ተረኞች እንነክሳለን ተረኞች የፈለግነው እናረጋለን በመደመር ፕሮፓጋንዳ ህዝቡን እናጥበዋለን እድሜ ለቻይና ለነሳቸው በገፍ አሳትሞ ሰጥቷቸዋል መጽሐፍ ወደ 3 ሚሊዮን ነው ምናምን አሁን እሳቸው ከበርቴ ሊሆኑ ይችላሉ ምክንያቱም 3 ሚሊዮን መጽሐፍ መሸጥ ማለት በዛች ሀገር ውስጥ ከተገኘ ነው አብዛኛው ወዳሙ ሰው እየተሻማበት ይመስለኛልና እንዲህ ባለ ነገሮች ላይ በአጠቃላይ መደመር የሚለው ፕሮፓጋንዳ አሁን እንትኖች የሳቸው እነሱ አደግዳጊ ብልጽግናና እውነት ለማድረግ የነጻ ገበያ ስርዓትን የለውጥ ጉዞ የሚመራበት ፍኖተ ካርታ የማክሮ ኢኮኖሚ መዛባት ማረሚያ እያሉ እየቀባቡት ነው ነገሮች ሁሉና የሁሉ የተሳከለ ነገር ምንድነው በእሳቸውን ከልት የእሳቸውን እንትን በህብረተሰቡ ውስጥ ለመቀረጽ ልክ መለስ እንደታገለው አብዮታዊ ዲሞክራሲ ብሎ በየገጠሩ እየሄዱ ሲያደርግ እንደነበረው አሁንም የዶክተር አብይን ማንነት እና የውሸት ሰውነት ለመሸጥ የሚያደርጉት እንትን ነውና እኔ መጽሐፉ ይሄንን ያህል ለኢትዮጵያ ህዝብ የሚሰጠው ጥቅም የለም ባዶ ብላ እንትን ነው ዝም ብሎ የወሬ እንትን ነው ግን በአገራችን ኋላ ቀር በሆነ ህብረተሰብ ውስጥ እንዲህ አይነት ፕሮፓጋንዳ ሊያገለግል ይችላል ያው ምንድነው አይምሮን ማጠብ ትውልዱን አሁን የትምህርት መማሪያ መጽሐፍ ለማድረግም እቅድ አላቸው ይመስለኛልና ከዛ አንፃር እንግዲህ ምንድነው ምሁራኖቻችን እንዲህ አንድ ህብረተሰብ ራሱን የቻለ እንትን አለው የሥርዓት ህግጋቶች አሉ ወይ ካፒታሊዝም ስርዓት መሰረታለ ወይ ሊበራሊዝም የሚለው ነገር አለ በዚህ በካፒታሊዝም ስርዓት ውስጥ ወይ ሶሻሊዝም ራሱን የቻለ በአለም ውስጥ ተቀባይነት ያለ የዓለም ህብረተሰብ የሚወያይ እንትን የሚመዝንበት ሰብአዊ መብት በዛ ውስጥ እንዴት እንደሚከበር ሁሉ ነገር ያለው ነው ስለመደመር ብለህ በአንድ ነገር ላይ ፍሬከርሲክ የሆነ ነገር ለጨዋታና ቀልድ ማድረግ እና ህዝቡ ደግሞ ማጨብጨብ አሳዛኙ ይሄ ህዝቡ በተለይ ምሁራኑ አድርባው ይሄንን ተቀብሎ ውጦ አስመስሎ ለማቅረብ መሞከሩ በጣም የሚያሳፍረው ክፍል እሱ ነው ነውረኛ እንተነውና በሰፊው መነጋገር እንችላለን ወደፊቱ ይሄን ጉዳይ መለከት ምሁራኖች ካሉ ያነበቡ የተመራመሩበትና እንግዲህ በዚህ በቃ ይመስለኝ በመለከት መልካም ጥሩ ሌላው አሳሳቢ ጉዳይ አሁን አገራችን ያለችበት ደግሞ በጣም ውስብስብ ያለ ተቃዋሚ ፓርቲዎች ለህዝቡ ስጋት እየሆኑ መምጣት ነው ደግሞ አገር ሲፈርስ ህዝብ ሲያልቅ ተመልካቾች ሆነዋል አንዳንዶቹም ተቃዋሚ ነን ባዮች ባቢይ ሳምባ የሚተነፍሱ ናቸው አብረው ተከታትለው የገቡ አጃቢዎች እሱ የሰጠውን አቋም የሚጋሩ እነሱም የሚጠቀሙበት አንደበት ሆነው ነው የገቡትና ይህ ሁኔታ በቀጣዩ አገሪቱ የፖለቲካ ቀውስ እስከ ወዳኛው ዘመን አጨልሞታል የሚል አስተያየት በብዙ ሰዎች ዘንድ እየወጣ ነው ይህን ጉዳይ እንዴት ታየዋለህ እንደው አለ ወይ ተቃዋሚ ብለህ ልታስቀምጠው ወይም በዘመኑ አነጋገር ተደራዳሪ ወይንም ደግሞ ተወዳዳሪ ነው ተፎካካሪ የሚሉት ስም ተቀይሯል መሰለኝ ባለሳሳት ተፎካካሪ የሚሏቸው ሊባሉ የሚችሉ እንደው ስሙ በአግባቡ ሊሰጣቸው የሚገቡ ድርጅቶች አሉ ወይ እንግዲህ በአንድ ህብረተሰብ ውስጥ
ተቃዋሚ ወይንም ተፎካካሪን በለው ለህብረተሰቡ ዲናሚ አንድ የሆነ እድገትን ልዩ ልዩ አስተያየቶች እየተፋጩ ወደፊት ለመግፋት የሚያስችል ዋናው እንትን መካኒዝሙ ህብረተሰቡ ውስጥ ያለው የተለያዩ እንትኖች በሚያረጋቸው በሚሰጧቸው ሰጥቶ በመቀበል በሚሰጧቸው አስተያየቶች ፖለቲካ ትንታኔዎች እነዚህ መሳሰሉ ነገሮች ያንን እንትን አኮሞዴት ሊያደርግ የሚችል ሰዓት እስካለ ድረስ እድገቱም በዛው እየተመዘነ ይመጣል። ዛሬ በአገራችን ውስጥ ግን ይሄ መደመር ከሚለው ጋር በተያያዘ በተለያየ መልክ ቀደም ብለህ እንዳስቀመጥከው ሁሉም ተቃዋሚ ናቸው የሚባሉት ወይንም ተፎካካሪ ናቸው የሚባሉት በዶክተር አብይ ሳምባ ነው የሚተነፈሱት ማለት ይቻላል። ለምን በአሁኑ ጊዜ እንዳውም ከነሱ የበለጠ የማህበራዊ መገናኛዎች ናቸው በተቃዋሚነትም በደንብ ሐቁን በመናገርም የሚዋሹም አሉ የሚቀጥፉም አሉ ተላላኪም ሆነው የሚያገለግሉ እንትኖች አሉ የህዝባዊ ተቋም የሚዲያ ተቋሞች ግን ከነሱና ግለሰቦች አሉ ምሁራኖች ከላይ ብለን የምንጠራቸውና እነሱ ናቸው እንደ ተቋም እንጂ ሌሎቹ በዚህ ህዝብ ሲገደል ሲፈናቀል የአገር ሀብት ሲዘረፍ ማንኛቸውም ደንታ አልሰጣቸውም እና ይሄ አንድ ትልቁን ስራ የሰሩት ዶክተር አብይ የቃል ኪዳን ሰነድ በሚል አስፈርመዋቸዋል የጋራ ምክር ቤት በሚልና ሽሚያው 100 ምናምን ተቋሚ ድርጅቶች አሉ ሲባል ነበር ባካቸው 4 ሆኑ 7 ሆኑ ሲሉ ነበር ራሳቸው ጠቅላይ ሚኒስትሩ ወይዘሮ ብርቱካንም ወይም ወይዘሪት ብርቱካን እኔ መዘገብኳቸው 13 ነው 14 ብቻ ናቸው እንጂ 107 የለም ብሎ ሲናገሩ ተደምጠዋልና ስንት እንዳሉ ቁጥሩን ተውና አሁን ሁላቸውም በአንድ ኬሻ ውስጥ ገብተዋል የፖለቲካ ፓርቲዎች ረቂቅ አዋጅ ዙሪያ አገዛዙ ያስቀመጠላቸውን መርሆ ተከትለው ዝም እንለዋታለን የፈለጉትን ያድርጉ እኛም ብቻ በሚቀጥለው ምርጫ ወንበር ይስጡን ውላቸው ሄነ ይመስላኛልና አንድ ምሁር ባለፈው ጊዜ በኢትዮጵያ ሬዲዮ ይመስለኛል ተቃዋሚ ድርጅት የሚባሉት ሱቅ በደረቴዎች ናቸው የዝም ብሎ በየትም ቦታ የተፈለፈሉ ወያኔም ፈልፍሎ ያመጣቸው ያሁንም አገዛዝ ያመጣቸውና ተቃዋሚ ባል የለምና አሁን የሚንጫጩትና እንደው መቅርብ ዋናው ጥያቄ ረሃብ አርማ እናረጋለን ብለው ጥሪ አድርገው ነበር እሱን ደግሞ ትተው አሁን እንደምንልገሳ እናረጋለን ምናምን ብለው እንትን መግለጫ ሰጥተዋልና መከራቸውን ያያዩ ነውና አንድ ይሄ ቃል ኪዳን ስምምነት ያደረጉበት የፍጥኝ ይዟቸዋል ማንም መቃወም አይችሉም አሁን ሰው ሲገደል አሁን በቅርቡ ሳይሆን ጠቅላላውን ያንገዛስ ከመጣ ጊዜ ጀምሮ ብዙ ሰዎች ይሞታሉ ይገደላሉ የጀዋር ጽንፈኛው እንትን የፈለገውን ያደርጋል አገዛዙም ሊወቀስ ሊከሰስም አይችልበት ሁኔታ ተከላካይ ሆኖ ተቀምጠዋልና ይሄ ምሁር ያለፈው ጊዜ በኢንተርቪው ላይ ሱቃቸውን የተዘጋባቸው ለምን ይሄን ያህል አባላንጡና ድርጅቱ መተዳደሪያ መሪዎቹ እነሱ የሚያስተዋውቃቸውን ስለጠፋ 5000 10000 ምናምን አባል ለነበሩት 5000 ነው መሰራ 4000 አዲስ ለሚመሰሩት 10000 ለሚመሰሩት 10000 ብሎባቸዋልና ይሄ እንቅፋት ሆኖባቸው ያንጫጫቸው ነውና እኔ ተቃዋሚ ድርጅት አለ የለም የሚለው ነው መጋረኛ ምሁራን እንደተናገሩት ዶክተር ደጀኔ ነው መስለኛል ያሉት ደረጀ እና ሌሎችም እንደዚህ ነው የሚሉት የተቃዋሚዎችን የሚገመግሙ በአሁኑ ጊዜ በተለይ እንደነ ኢዜማ ብለው የተፈጠሩት እነዚህ የግንቦት ቱረቦሎች ለምሳሌ ተሰባስበው ሄደው ለአብይ አማካሪዎች ነው የሆኑት እና ደጋፊዎቻቸው ውጭ ያሉት የሚፈልጉትን አግኝተዋል ያው ስልጣን ነበር የሚፈልገው ሰዎቻቸው ተመራርጠው ሄደው እሱን አቅፈው ደግፈው አንድም ነገር የሚያደርጉት ነገር የለም ህዝቡ እየተገደለ እየተሰደደ ቤተክርስቲያን እየተቃጠለ የመስጊድ እንትን የጋየ እንደዚህ ያለ አንዳቸው ድርጅቶች እባካችሁ መቆም አለበት ብለው የሚያደርጉት ነገር የለም እና ኃላፊነት የማይሰማቸው ለሆዳቸው ያደሩና ጥቅመኞች መሆናቸው በእውነቱ የሚያሳፍር ነው ይሄ ትውልድ እዚህ ደረጃ ላይ መድረሱ ነውር ነው በጣም ነውር ነው ይሄን ማለት ተቆንዳ አሁን እንዳው ቅድም ስታነሳ ትዝ አለኝና ወደ 71 ፓርቲዎች የሚሆኑ ናቸው የረሃብ አድማ እናደርጋለን ብለው እና ይፈቀድልና የረሃብ አድማ እናደርጋለን ብለው እንዴ
8 እና 9 ሚሊዮን ረሃብተኛ ባለበት ሀገር እነሱ ተራቡ አልተራቡ እንደውም ቀለለው ለሱ ምን ጥቅምና ትርፍ ሊገኝበት ነው? አሁን እንደው ሰብአዊነት ተሰምቶት እንደው የለም ባካችሁ ተመገቡ ጥያቄያችሁን መልሳለሁ ብሎ የሚል ስርዓት ሆኖ ነው ያንን በዚህ መልክ ለማስተናገድ የፈለጉት ወይስ ቀልድ ነው? ይሄ ፌዝ በጣም የሚያስቀው እሱ ነው። በመጀመሪያ ነገር ምንድነው በአገሪቷ ውስጥ ህግ ካለ ማለት እሱ የጽንፈኛው አገዛዝ ህግ አውጥቷል ደም አውጥቷል እንኳን እዛና በአንቀጽ 39 በመናምን አገር ይገነጠላል ብሎ ያወጣ አዋጅ አላገዛዝ እነዚህ ሰዎች ከፈረሙ ቃል ኪዳን ኮንተን ፊርማ ሊወጡ ይችላሉ እኮ ለመምራብ ያስፈልግ ለመታገል ከፈለጉ የፈረሙት ትክክል አይደለም ወጥተና ብሎ ሊወጡ ይችላሉ እኮ እና ሌላ ቀልድና ፌዝ ኮሌክት ምን ተሰባስቦ እብደትን በኢትዮጵያ ህዝብ ላይ እንትን ማካሄዳቸው በጣም ነውር ነውና ካልጣማቸው እንትን ካላሉ ለመታገል ከፈለጉ ወጥተናል ይሄ ፊርማኛን አይመለከተንም የህግኛን አይመለከተንም በትግላችን ላስውጣል ይላል እንጂ ባካ አገዛዙ እስቲ አንተ 4000 ብለህና 5000 ያተባለ ጨዋታና ቀልድ ማድረግ ያለባቸው መስለኝ አሁን እስቲ ተቆላ እስኪ እንደው ጊዜ አጠረን እንጂ ብዙ ጥያቄዎች ነበሩን የሀገራችን ጉዳይ ውስብስብ ነው ብዙ መነሳት ያለባቸው ጉዳዮች አሉ አንድ ግን አሁን በቅርብ በዜና መልክ ሲገለጽ ተሰምቷልና በኖርዌይ ሰላማዊ ሰልፍ ሊደረግ እቅድ እንዳለና ጥሪ እንደተተላለፈ ሰዎችም ዝግጅት ያደረጉ እንዳሉ እየተገለጸ ነው በዚህ በስዊድን በከተማችንም እየተናፈሰ ነውና ይሄንን በሚመለከት የምትሰጠን ሐሳብ ወይም ደግሞ ባልጅ ሶስት ደቂቃ ባልበለጠች ጊዜ ምክንያቱም ጊዜያችን አልቋልና መነሳት ስላለበት ነው ብዬ ነው እሺ አዎ ይሄ ትልቅ እንግዲህ በውጭ ያለው በዲያስፖራ ያለው ኢትዮጵያዊ በተቀዳሚም ያው በትግል ውስጥ አለን የህዝብና የህዝባችን ወገናችን ግፍና መከራ ይመለከተናል ምንል በዶክተር አብይ የሸለመውን አገዛዝ ወይንም መንግስት ኖርዌይን መንግስት ትክክል አለመሆኑን ለማሳየት ተሸላሚው ወንጀለኛ መሆናቸውን ለመግለጽ ሰላማዊ ሰልፉ እንደተዘጋጀ በዜናዎች ላይ ተገልጿል ይመስለኛልና ስዊድን ባለው ሁኔታ ኖርዌይ የሚገኘውን ጥሪ በማስተጋባት ሞረሽ ወገን በስዊድን ስለ ጥሪዎቹ መረጃዎችን እየሰጠ ነው ያንዳንዱ ኢትዮጵያዊ እንግዲህ ለሀገሬ ጉዳይ ያገባኛል የሚል በዚህ በተቀደሰ ዓላማ ስር እንዲሰለፍ ጥሪው ተላልፏልና ትክክለኛ ነው መልእክቱ የወገኑን መገደል ያገዛዙ ስርዓት ያልበኝነት የዘር ፍጅት ዘረኝነትና ከፋፋይነት በአጠቃላይ ሀገር አውዳሚ ርኩስ ተግባሮች አገሪቱ ሁሉና እጅግ ሰቅጣጭ ወደ ሆነው ልቂት እየገፋ በመሆኑ ሞረሽ ወገን የአማራ ድርጅት ካለመታከትም ሲገልጽ ቆይቷል በዚህ በጥሪውም ላይ ምላሽ ሰጥቷል ሌሎችም ይሄንኑ ምላሽ እንዲሰጡና በተቻለ መጠን ሰልፉ ላይ በመገኘት ዓለም አቀፍ ህብረተሰብም የሀገራችን የህዝቡን ብሶትና በደል እንዲረዳው ለማድረግ የተደረገው ጥሪ ትክክል ነው ሁላችን መሳተፍ ይኖርብናል ብዬ ነው እንትንምለው ለዚህም የሚሆን ተወካዮች የሞረሽ ወገን በስዊድን መድቧል ሞቱንና ስደቱን ለዓለም ህዝብ ለማንጸባረቅ የግዴታ ህሊና ጋር የተፈጠረ ሰው መስራት ያለበት ነው ህሊና አለኝ የሚል ሰውና የዶክተር አብይ አገዛዝ የሰላም ኖቤል ሽላሚዎች ሰብአዊ ኪሳራቸውን ለማስገንዘብ በሰልፉ ላይ መውጣት ይኖርብናል ቢያንስ የዶክተር አብይን ኃጢአት ለማጋለጥ ከህሊናው ጋር የታረቀ ሁሉ ይገኛል የሚል ተስፋ አለኝ እና ቅስቀሳው መቀጠል ይኖርበታል እና እንዳልከው የጊዜ ሚዲያዎችን የሚገኙበት ቦታ ስለሚሆን ብዙ እንትን ይኖራል ብዙ አቴንሽን ይኖራል እና ይሄንን ማስተጋባት ይኖርብናል ሁሉም ይሄን ሬዲዮ የሚያዳምጥ ሌላውም ጥሩን ተቀብሎ ተደረጃጅቶ በየቦታው ሄዶ ለሀገር ውስጥ በሀገር ውስጥ ይደርስ ያለውን ግፍና መከራ ለዓለም አቀፍ ማሰማትና ማስታወቅ ተገቢ ነው ላለሁኝ ይሄው ከሁላችን የሚጠበቅ ነው ጥሩ ሐሳብ ተቀደስ ተግባር ነው በእኛ በኩል እኔም እንደግለሰብ ሁላችንም መገኘት ያለብን ጥሩ ትክክል አተኮላ በእውነት ጊዜ ኖሮን ሰፋ አድርገን ብንሄድበት ደስ ባለኝ ነበር በአጋጣሚ ጊዜያችን ገደብ ስላለው ዛሬ ላካፈልከን መግለጫ ወይ ማስተያየት ሐሳብ በአድማጮች ስም በጣም አመሰግናለሁ እግዚአብሔር ይስጥልኝ እኔም እንግዲህ ሞረሽ ወገን የሞረሽ ሬዲዮ
ባልደረባ ሁኜ ብሰራም በዚህ በጥያቄና መልሱ ውይይት እንድሳተፍ ድረስ ስለሰጠኝ አቶ ወርቁ አመሰግናለሁ። ተናስተልኝ ይህ የአማራ ድምጽ ራዲዮ ነው። ይህ ለኢትዮጵያውያን በተለይም ለአማራው ልሳን የሆነ የብዙሃን መገናኛ አገልግሎት ተጠናክሮ እንዲቀጥል የአድማጮቻችን ድጋፍ ወሳኝ ነው። የማያቋርጥ ድጋፋችሁ እንዳይለየን እናሳስባለን።